አሰላሙ አሌይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ውድ ዩቱብ ቻናል ተከታታዮች እንዴት ናችሁልኝ? እኔ ያለሁ አልሐምዱሊላህ ረቢል ዓለሚን። በያላችሁበት ሰላማችሁ ብዝት ይበልልኝ። ረመዳን ሙባረክ። እንዴት ይዟችኋል? ረመዳኑ የረመዳን ስራ እንዴት ነው? ዛሬ ምንድላችሁ መሰላችሁ የመጣሁት በረምዳን እንትን መጅልስ ጠርቤ ነበረ። ማሻአላህ ማሻአላህ በሚያምር ወላሂ ላዚም መርጣችሁ ዩቱብ ላይ ባያችሁት ወይም አረብ ሀገር ባያችሁ መጅልስ አይነት ፎቶውን ብቻ ላኩላት። ቆንጆ አድርጋ ነው በታማኝነት በአጭር ጊዜ ውስጥ የምታስረክባችሁና ደግሞ ትህትናዋ ቶሎ ነው የምትመልሰው። ኦንላይን አጠፋም። አማሌኩም ውዴ፣ ገና ላለቀ መጅሊስሽ ግን እንደዚህ ደርድሮ ሳየው አማረኝና ልላክልሽ ብዬ ነው። ወላሂ በጣም ነው የሚያምረው። ሻይን ስለሚያደርግ ጨርቆ እንዴ ጠቆር እንዴ ነጣ ይላል። ግን ቀረብ እያልሽ ስትይጂ ወላሂ ነው እየሽ እና ወደው መልሰው በጣም ነው የሚያምረው። በፈለጉ ሰዓት ስንጽፍላቸው መመለስ አለባቸው። ከዛ ምን ላይ እንደደረሰ የቀረጸች ትልክልኛለች። መጅልሱን አሳያችኋለሁ። ወላሂ በጣም ነው የሚያምረው። መጅልስ መጥለብ ያኔ እንጨት በቦንዲድ ነው እሷ ማትሰራው እንጂ ቦንዲድ በቦንዲድ ትሰራለች። ለይታ እርግጥ የሚያምረው እንጨት በቦንዲዱ ነው። ግን ሀታ ወላሂ የቦንዲድ በቦንዲዱ በጣም ነው የሚያምረው። ከበፊት እኔ ሳየው የእንጨት በቦንዲዱ ብዙ ጊዜ የሚቆይ ይመስለኝ ነበርና ይሄ ግን ቦንዲድ በቦንዲዱ በቃ እንትን አለው ያኔ ብዙ አመት ያድራል። እድሜና ጤና ይስጣን እንጂ ብዙ አመት ያድራል ማለት ነው። የሆነ እርግጥ ሲባልም ከወደ ውስጥ አይገባም። ትርቅ ያለና በአንደኛ መጅልስ ያ የቦንዲድ ነው የሰራችልኝ ማለት ነው። ማሻአላህ። በዚህ አጋጣሚ ከአሁን በፊት እናቴ ሌላ ሰው አናግራ ቀብድ ምናምን ከፍለው ነበርና ወላሂ ነው የምላችሁ ነገ ዛሬ አንሰራም እንኳ ይሉ ነገ ዛሬ በማለት አመታት አስቆጥረው አሁን ድረስ ብሩን አልመለሱም። በቃ አንፈልግም ብሩን መልሱ ሲባሉ ጭራሽ ሪከርድ ጽሁፍ ምናምን አይመልሱም። ምን ማድረግ እንዳለብን እንጃ። በዚሁ በኦንላይን ነው። አንዳንድ ሰው አሉ ደግሞ እንደዚህ እንጃ ታማኝ ያልሆኑ ባልና ሚስት ናቸው። እንግዲህ ዩቱብ ይሰሩ ነበር። በቃ አመኗቸው። 5 ሆነው ቀብድ ከፈሉ። አሁን ብሩ መልሱ ሲባሉ ወላከላ አይመልሱም ከነጭራሹ። እኔ እንጃ ሙስሊም ናቸው አላህ ለምን አይፈሩም? እዚህ ሀገር ግርግዳ ተፈግጎ እንቅልፍ ታቶ ነው ብሩ የሚመጣው። ልፋትን አያውቁትም። ሳሂህ ግን ቢሆንም የሰው ሀቅ ምን ቢሆን እንደሚያስጠይቃቸው ያውቃሉና ብቻ አላህ ይስጥር። እንደዚህ አይነትም ሰው አለ። እኔ ረምዲ ደስ ያለች ማሻአላ። ወደው ረመዳን አንዴ ነገር ይዝ እንደ ዛሬ ነው ኻላስ ይጨረስ ነው። ግን አሁን መጅልሱ አልቋል። ማሻአላ ነው የምላችሁ። ይሄ ስንት አመት ቆይቶ ደግሞ እኮ ስታናግሯቸው ያላቸውን እቀስ ሱብሃንአላህ እንዴት እንዳናድዱኝ። ብቻ ሀቃቸውን አላህ ይመልስላቸው። ደግሞ መጅልሱ የኔ አይደለም ለእናቴ ነው። አላህ በሰላም በጤና ከሀገሯ ሂዳ በደስታ የምትቀመጥበት አላህ ያድርገው። ሁላችንም ስደት ያላችሁ ቶቼ በሰራነው ቤት በሰላም በጤና ረጅም እድሜ ሰጥቶን የምንኖር አላህ ያድርገን። እድሜና ጤና ይስጥልሽ፣ ረጅም እድሜ ይስጥልሽ ብላችሁ ዱአ አድርጉ ማለት ነው። መጅልስ ስጠልቡ ረምላን ጥለው ወላሂ 20 ቲክነስ 30 ቲክነስ ነው ያኔ ይሄ ከፍታው ማለት ነው። 30 ቲክነስ ነው። ማሻአላ ሲያምር አይታችሁ ትፈርዳላችሁ። እሷን የምትከታተሏት ካላችሁ ዩቱብ ሰርታበታል። እርግጥ ታዩታላችሁ ማለት ነው። አጅቦኛል ተሐቢብ በእንትን ነው ሰርፕራይዝ እዩት ማለት ነው ውዶቼ። አሁን ራሱ ብትጠለብ ለኢድ ደርሳለች። ፈጣና ማሻአላ ብያለሁ። በዚህ አጋጣሚ እምነትሽን አይሸርሽርብሽ። የሚሸረሽር ነገር
አያምጣብሽ። ወላሂ ቀብድ ተሰጥተው ጀምረው እኔ ስልክ የማይመልሱ ሰዎች አላህ ሂዳያ ይስጣቸው። አሁን እነዚህ ልጆች በምን ምክንያት ነው ብሩ የሚቀበለው? ጠይብ እስኪ ንገሩኝ። የከሚሴ ልጆች ካላችሁ ከሚሴ ናቸው። ይዋ እስማኤል ነው የሚባለው ልጁ። ሚስቱን ያላቃትም እንዴት ብሎ ብሩ እንደሚመለስ ማአድሪ። ሀታ እኔ መጀመሪያ ሰርፕራይዝ እኔ ለማድረግ አላማከረችኝም ነበርና አምነሻቸዋል ነው ያልኳት መጀመሪያ ላይ። ወላሂ ነው የምልሽ፣ ወላሂ ነው የምላችሁ ማለት አምናችኋቸው ነው ብሩን ይሄን ሁላ የላካችሁት። ዩቱብ እየሰሩ ነው እንግዲህ። በጣም ብዙ ሰው መርሳ ነን እኛ። ወረላሎ የሚባል ሀገር አለ ከኛ ሀገር። ከዛ ሲያደርሱ በቃ አመኗቸው። እነዚህ ማታመኝ ናቸው ብለው አልጋ መጅልስ ምናምን ነበር ያዘዙትና የሆነ ደግሞ ሌላ እቃ ሊጨምሩ ነበረ ሲጀመር አምነዋቸው ማለት ነው። ግን ስልክ አይመልሱም። የባለፈው አመት ሀጅ የሀጅ እናደርሳል ወይ ሀጅ ይውጣና እንሰራላችኋል አሉ። እንግዲህ አመቱ ሊመጣ ምን ቀረ? 2 ወር ነው። ስሩ ሲባሉ ነገ ዛሬ ወደው እኮ ቢመልሱ አይዲ እስከ ዛሬም ሌላ ቦታ ይጠለብ ነበር። ግን እንደዚህ እያላችሁ የአረብ ሀገርን ብር የምትበሉ ሰዎች እንጃ መጨረሻችሁን አላህ ያሳየን ብቻ እና ሀቃቸውንም አላህ ይመልስላቸው። ዩቱብ ደግሞ አቁመዋል፣ መስራት አቁመዋል። ደግሞ አሁን ለምን እንደሆነ እንጃ። ሌባ ምን ጊዜስ መደበቅ ነው እንጂ ያለበት። በእርግጥ የእናቴ ብቻ ብር ላይ ሆን ይችላል። በጣም የብዙ ሰው ብር በልቶ ሊሆን ይችላል። እነዚህ ሰዎች ማለት ነው። ፎቶቸው ቢወጣ ብዙ ሰው ይመጣል ማለት ነው። የኔም ተበልቷል የሚል አይጠፋም። እና ውዶቼ አብሽሩልኝ፣ አበዛሁባቸው። ሰላም አለይኩም። በምን ምክንያቱ ወይም እስኪ የሀቢባን ቁጥር የሆነ የነሳራ ምናምን መገኛ ሰጡኝና ፎቶቸው በዛ መቼም ብሎ ወስደው መልሰው ካልመለሱልና ሌባ መሆናቸውን ሰው ይወቅ። ልክ እንደኛ የተበላ ሰው ሊኖር ስለሚችል ይወጡ። አንደኛ ሪከርድ አይመልሱ። የሆነ ብሩ እንደጠፋ አድርገው የሆነ ግዴታ ስሩ የተባሉ በነፃ ስሩ የተባሉ ነው የሚመስሉ ንግግራቸው ማለት ነው። በጽሁፍ ሚስቲቱ ደግሞ ጭንቀት የብዙ ሰው ብር አለብኝ ጭንቀት እየያዘ ስልኬን ተቀምጫለሁ። እሺ ደኸልና የሰው ብር ተበልቶ ጤነኛ መሆን አለ እንዴ? ጠይብ እኔ እንጃ ብቻ። በዚህ አጋጣሚ የብዙ ልጆች ጠንካራ ሰራተኞች አሉና የእነሱንም እምነት ያጣፋሉ እንደዚህ አይነት ሰዎች ነው። ሲጀመር መውጣት አለባቸው። ፎቶቸው ተፈልጉ። ደግሞ ዩቱብ ላይ ሰርች ሳደርግ አይወጣልኝም እና ኢንሻአላህ አብሽሩ። ሰላም አለይኩም።